ይመቸኛል ካንቺ ጋር ጨዋታ አይጥመኝም እጥላለሁ ዝምታን በያናግሪኝ አንደበትሽ አለ አንደኛው ሰርፕራይዝ አለ። ሰርፕራይዝ ደግሞ በጣም ናፍቀኝ ነበር። አንተስ? በጣም ደስተኛ ነኝ። ምን ይችላል እስቲ ይያላከም ልብሽ ነው ልብሽ ነው እኔ እንጃ ምን ይሆን አላውቅም። ልቤንማ አንዴ ሰጥቻለሁ። ምንድን ነው ይገባል እንዴ? ይሄ ላይ ነው? አዎ ደስ አለ። ምንድን ነው ደስ አለ? ሰላም ሰላም ሙድ የተባችን ቤተሰቦች እንደምትያችሁ እግዚአብሔር ይመስገን። እኔ እንግዲህ አለው ምንም ማለት ያው ካለፈው ጊዜያቶች በኋላ አዲስ ነገሮች መፈጠር ጀምረዋል። ያው ምንም ማድረግ አንችልም። ነገሮች በነበሩበት አይቀጥሉም፣ እየተቀያየሩ ምክንያቱም ህይወት ይቀጥላልና ማለት ነውና እዚህ ጋር ደርሰናል። ዛሬ እንግዲህ ከኤለን ጋር ተቃጥረናል። ኤለን ላገኝ እፈልጋለሁ ብላኛለችና ልታገኘኝ ትፈልጋለች። እንግዲህ እስከዛ ድረስ ካሜራ ምናምን ላብራ ብዬ አስቤ እናንተን ትንሽ ላብራችሁ ብዬ ነው እስከዛ እሷ እስክትመጣ ድረስ። ምክንያቱም ካሁን በኋላ እንግዲህ ሳምሪ አጠገብ የለችም። ከዚህ በኋላ ኤለን ነች አጠገብ ያለችው። ከሷ ጋር ነው ጊዜ የምንሰልፈው። ምናልባት ደግሞ የወደፊት ፍቅረኛዬ ሚስቴ ልትሆን ትችላለች። ያው እድልም ልትሆን ትችላለች ማለት ነው ሳይታሰብ። ያው መምጫ አይታወቅምና ፈጣሪ በሷ በኩል ነው እንግዲህ ላይፍ የሚስተካከለው። ከሷ ጋር ሰው ነው ሰላሙች ይሰማኛል። ምንም ያ ከሳምሪ ስራቅ ብጎዳም ቢከፋኝም ብሰበርም ልቤ አሁን ከጎን ያለች አለውልህ እያለችኝ ነው። ስለዚህ በአሁን ሰዓት ደግሞ የሚያስፈልገኝ እንደዚህ ነው ነው ራሴ እንድጥል እንዳብድ ምናምን አይደለም ሙ ያለበትም እንደዛ አይደለም። መጀመሪያ አካባቢ ራሴን ጥያለሁ እንዳይጋችሁት ነው በጣም ጥያለሁ ራሴን ከራሴ ጋር አልነበርኩም። አሁን ግን ለምንድን እንደዛ መሆኑ ብዬ አስብ ጀምሬያለሁ። ልቤ ተሰብሯል። አዎ ግን ደግሞ ምንም ያልከው እንደ ከኤለን ጋር ፍቅር ባይዘኝም ግን በቃ ጥሩ ጓደኛዬ ነች። ልቧንም በደንብ አውቀዋለሁ። ስለዚህ ተመልካቾች አሁን ከሷ ጋር ጥሩ ጊዜ የምንሰልፈው እንደዚህ እያልን እንግዲህ ወደፊት የሚፈጠሩት ነገሮችን ምን ይሆናል። እየመጣች ነው ደውያልኛለች ምናምን ነገር ደርሻለሁ ብላኛለች። ቀድሞውኑ ለምን ግን እንደፈለገችኝ አላውቅም፣ ግን በጣም እፈልጋለሁ ብላኛለች። ናፍቂያት ይሁን አላውቅም። እንግዲህ ያው እሷ ስለምትወደኝ ብዬ ናፍቂያት እና ብዬ መሰከሰባችሁ ብቻ ተመልካቾች እፈልጋለሁ ላወራ እፈልጋለሁ ምናምን ሰሞኑን እየተገናኘን አልነበረም እና ስለተገናኘን እፈልጋለሁ ላወራ እፈልጋለሁ አንዳንድ ነገሮች ምናምን ነገር አዲስ ነገር ተፈጥሯል ምናምን እያለችው እና ምንድነው የሚለውን ከሷ ጋር ስንገናኝ ምን እናወራው ይሆናል። ምንድነው አዲስ ነገር ደግሞ የሚለውን ያው አሳዛኝ ነገር እንደማይሆን ተስፋ አለኝ። ምክንያቱም አሳዛኝ ነገሮች በጣም በዝተውብኝ አሁን አሳዛኝ ነገሮች ሲፈጠሩ ኖርማል ማድረግ ጀምሬያለሁና ተመልካቾች እንግዲህ ያው ከኤሉ ጋር ቆንጆ ጊዜ ማሳለፍ ጀምረናል ከቅርብ ጊዜ ጀምሮ ማለት ነውና ያው የሳምሪ ነገር ያበቃት ጉዳይ እንደምታውቁት አሁን ላይ ያው ተለያይተናል። ምንም የተደበቀ ነገር የለም። እንግዲህ በአደባባይ የሆነ ነገር ነው። ያው ሁሉ ነገር አዘጋጅቼ አልፈልግህም እስከማለት ድረስ ነው የደረሰችው ማለት ነውና እሷ ምንም ምክንያቱም ብትደረድርም ከዚህ በኋላ ግን የሰው ነች የኔ አይደለችም። ከዛ በላይ ደግሞ በጣም አስደሳች ነገር ምንድነው ያው ፈጣሪ ሳይደግስ አይጣላም አይደል የሚለው የሚባለው። እንግዲህ ሳይደግስ አትጣላም። ከሳምሪ ጋር ሲያለያየኝ ከኤሉ ጋር ቆንጆ ነገር አዘጋጅቶልኛል። ምክንያቱም ከኤሉ ጋር ኮንኩ በፊት ጀምሮ ምንም ያህል ትንሽ ጊዜ ቢሆንም በጣም ቆንጆ ህይወት ከምሬ ነው የምላችሁ። ጭንቀት የሌለበት፣ አዘን የሌለበት፣ ጭቅጭቅ የሌለበት፣ በዚህ ገባ በዚህ ወጣ፣ ብር አምጣ ብር አታምጣ በቃ ምንም አይነት ጭንቀት የሌለበትም። በቃ ደስተኛ የሆነ ላይፍ ነው እየኖርኩ ያለሁት ማለት ነው ከኤለን ጋር አሁን ባለው ሁኔታ የምላችሁ። አሁን ከኤሉ ጋር ቆንጆ ጊዜ ነው። እንግዲህ አስቡት ገና አላፈቀርኳትም። እኔ እንግዲህ እንዳላፈቀርኳት ልብ ያውቃል። በዚህ ሁኔታ ውስጥ ግን እሷ ከኔ ጋር መሆን ትፈልጋለች፣ ፍቅሬን ትጠብቃለች። እስቲል ለሳምሪ ፍቅር እንዳለኝ ምናምን ነገር የምታስበው ለማለት ነው። እኔ አሁን ስለ ሳምሪ እንኳን ማሰብ አልፈልግም። በቃ ከውስጤ አወጧት ማለት ትችላላችሁ። ምክንያቱም በዛን ያህል እንደዛ ካዋረደችኝ ከዚህ በኋላ የዚህን ያህል ውርደት የለም አይደለ። ስለዚህ አልፈልጋትም ብያለሁ። ከሳምሪ ጋር መሆን አልፈልግም። ይሄን በግልጽ ነግራችሁ ከዚህ በኋላ እንግዲህ አልፈልግም ብለኛለች። እሷ የምትፈልገው ምናምን እግሯ ላይ ወድቄ ምን እንደለምናት ምናምን ነው አንድ ሴት ቤት ብዙ ሺህ ሴቶች አሉ። ዓለም ላይ በጣም ብዙ ምርጫ አለ። ኦፕሽን በጣም ብዙ አለ። መንገዳችን በሌላ መንገድ እንሞክራለን። እሷም በዛ በኩል የሚያወጣት ትመርጣለች። እኔም በዚህ በኩል ከኤሉ ጋር በጣም ቆንጆ ጊዜ ያሳልፈን ያለነው በአሁን ሰዓት ስንገናኝ ሁሌም ደስታ ነው። በቃ ሁሌም ፊሽታ። አሁንም ስንገናኝ እንደምስቅ ደስተኛ እንደምሆን ነው። እዚህ ጋር ተዘጋጁ። እዚህ ጋር ተቀምጠን እና ሳምሪ የሀገር የልከሻ ነገሮች አውርተናል። እሷ ያሳለፈችውን ነገር እያነሳች ምናምን ብዙ ስታስለቅሰኝ እሷም ትታረክሽ ነበር ስልካችሁ ማለት ነው አይደል?
አሁን ከሄዱ ጋር ስንገናኝ ግን እዚህ ጋር ደስታ ነው የሚፈጠረው። በቃ ሳቅ ነው ያለው። አባቴ ገብቶሻል ወይ? ሀዘን የለም። እኔ ደግሞ በውስጥ በአሁን ሰዓት በውስጥ ሀዘን እንዲፈጠር አልፈልግም። እና ብቻ ተመልካቾች አሁን ልላችሁ የፈለጉት ምንድነው ከኤሉ ጋር አዲስ ህይወት ለመጀመር በጣም ዝግጁ ነኝ። ያ አብዛኞቻችሁ አላችሁ በእኔ ደስተኛ ያልሆናችሁ፣ ግን ህይወት ይቀጥላል። ምንም ማድረግ አይቻልም። ተመልካቾች ሰው ኤሉ ትመጣ ደግሞ የበለጠ ቪዲዮን አብራራላችኋለሁ። የበለጠ ከሷ ጋር የምንኖርበት ነገር ይኖራል። በዛ ላይ አዲስ ነገር ማለት ስላለችን ከሷ ጋር ያለውን አዲስ ነገር የምንኖርበት ይሆናል። ያው ቆንጆ ጊዜ የምንሳለፈው ከኤሉ ጋር ከሆነ ቆንጆ ጊዜ ይኖራል አይደል? ያው ድሮ አልቅሻ ነው። አሁን ግን ቆንጆ ጊዜ የሚሆነው እስቲ የሚሆነው ነገር ደግሞ እሷ ስትመጣ አብረን የምንሆነው። እስከዛ ድረስ ግን አብራችሁን ቆዩ። ይመቻችሁ። ውድ ተመልካቾቻችን እንግዲህ ንግስት ተመጣለች። እንግዲህ እንቀበላታለን ማለት ነው። ከሰው መሃል ምን አይኔ ላይ ጣልሽ ላይ መለስ ልቤ በቃ ተከተለሽ እሰይምሽ እጠራሽ ቸገረኝ ለቆንጆ የሚሆን ቆንጆ ካላተረኝ አፍቅሬሽ አይ ቆየው ከተገናኘና ምን አለሽ? ደህና ነው አለው እንጂ ዛሬ ደግሞ አመብሽ ምጥሽ ዋው አልሞት እንዴት ተመልካቾች ያላማረባት እና ተመልካቾች እንግዲህ ያው ከሄዱ ጋር ቆንጆ ጊዜ እንሰለፈ ከዚህ በኋላ ምንም የሚደበቅ ነገር የለም። ምክንያቱም ከሷ ጋር ሲሆን ሁሌ ደስታ ነው ማለት ነው። አዎ እና ተመልካቾቼ ያ መታለች። እስቲ ተቀምጣ ደግሞ ስላለው ነገር እና ይሉ እንዴት ነሽ? ደህና ነህ አለሽልኝ? አለሽ ተመልካቾችሽ እንግዲህ እያወራኋቸው ነበር ቅድም። ሰላም ጋችሁስ እንዴት ናችሁ? እንዴት ቆይታ እንዴት ነበር? አሪፍ ነበር። ቆንጆ አንቺ ደግሞ ስትመጪ የበለጠ ቆንጆ ነሽ። እሺ እና ደስተኛ ነኝ በጣም። እና እንዴት ነህ? ደህና ነው አለሁልህ። እንዴት ነው ታየጣ አምሮብሽ መጣሽ? አመሰግናለሁ። መልካቸው ነገር አምሮባት የመጣችው ያው ይኸው ነገር በወጥ ኮሜንት ያስፈልግልኝ ምናምን ነገር አምሮባታ ምናምን ብላችሁ ነገር ትችላላችሁ። እንጂ ነው ማለት ነው። አመሰግናለሁ ይባላል። እና አለሽልኝ አሁን ላይ ደህና ነኝ በጣም። ያው ላገኝ እፈልጋለሁ ምናምን ስትይ ደስ ብሎኝ መጥቶ ምክንያቱም ከአንቺ ጋር ስገናኝ ደስ ብሎኛል። ያሳለፍከው ነገር ጥሩ አልነበረም። ግልጽ ነው። ደስተኛ እንድትሆን እፈልጋለሁ። እኔም ጥሩ ሁኔታ ላይ አልነበርኩም ታውቃለህ፣ ያለፈውን ነገር ነው። በቃ ደስተኛ እንድንሆን ነው የፈለኩት። ተገናኝተን በቃ አንዳንድ ነገሮችን እንድንጫወት እንዝናና በቃ ይሆናል። ምንም ጥያቄ የለውም፣ ምንም ጥያቄ የለውም። ይሆናል እና አሁን ይኸውልሽ ከአንቺ ጋር ስገናኝ አሁን ስለዚህ ደግሞ ምን ቆንጆ ቀን አሳልፋለሁ። ያው ቆንጆ ቀን አላውቅም እኔ ከምሬ ነው እንጂ ቆንጆ ቀን አላውቅምና ምን ቆንጆ ቀን አሳልፋለሁ እያልኩ ነው በጉጉት ነው የምመጣው ማለት ነው። እና ዛሬት ምን ቆንጆ ቀን ላሳልፍ እችላለሁ ምናምን ብዬ የመጣሁት እንዳትጠራጠር ቆንጆ ቀን ነው የምናሳልፈው። እውነት ተመልካቾችም እንግዲህ ያው ቆንጆ ቀን ነው የምናሳልፈው እያለች ነው እንግዲህ ያው እሷ ደግሞ ካለች ነው እንደምታውቁት ካለች ነውና መጀመሪያ ግን ምንድነው እስቲ አዲስ ነገር ምን አለ? አዲስ ነገር ምን አለ? አንደኛ ሰርፕራይዝ አለ። ሰርፕራይዝ አለኝ ዛሬ። እንግዲህ እስካሁን ድረስ ሰርፕራይዝ ነው የተሰጠኝ አያውቅም። እስካሁን ምንድነው ሰርፕራይዝ? እሺ ሰርፕራይዝ ደስተኛ ያደርጋል ያስባል። በቃ ጥሩ ቀን እንድናሳልፍ ጥሩ ጊዜ እንድናሳልፍ ብቻ እና ደግሞ በጣም ናፍቀኝ ነበር። አንተስ አልናፈቅሽኝም? ኧረ አኮረፍኩ በቃ አልናፈቅሽኝም። አይ ኦኬ ነው አሁን ከምሪ እውነት ለምናየው ከአንቺ ጋር አሁን ማን ቆንጆ ጊዜ ይጠላል? ሰዎች ቆንጆ ጊዜ የሚጠላ ሰው የለም እኮ። እና ቆንጆ ጊዜ ማሳለፍ ስፈልግ አሁን አንቺ ጋር የምደውለው ከአንቺ ጋር መሆን ነው የሚያምረኝ። ከምሪ ነው ከልብ ነው ግን አዎ ከአንቺ ጋር መሆን አንቺን ብቻ ነው በቃ ማሰብ የምፈልገው ነው የምልሽ። እና ምንም ያለፉት ጊዜያት ጥሩ ጊዜ ባይሆንም አንቺ ግን አሁን ላይ ላይፊን ቆንጆ እየቀያል እያልሽ ነሽና ልክ ሲደብረኝ አንቺ ጋር ደውዬ ነው የማወራው። እንገናኝ ደግሞ ስትይ ዋው የሚሰማኝ ስሜት እውነት ከልብ ከሆነ በጣም ደስ ብሎኛል። ስለዚህ ተመልካቾች እንደዚህ ሰው ካጠገባችሁ ይስጣችሁ። አሁን እኔ አሜን በሉ ኤሉ ነው እኔ ከተማዬ ዱብ ያደርግልኝ ፈጣሪ እንደዛ ነው የማስበው። ብቻ ምን እንደምላ እንዴ ስሜት እየተሰማኝ ነው ያመሪን እምላችሁ ከምር አሁን እኔ ማስበው እንደዛ ነው ከተማዬ ዱብ ያደርግልኝ። ምክንያቱም አሁን እየተሰማኝ ያው ነገር ያ ብቻ
ደስተኛ ደስታ ከፈጠረልኝ ውስጤ በቃ የተዘጋጀልኝ ነገር ነበር ማለት እስካሁን ድረስ ሳለቅ ተክል ነው ነበረ። በቃ ያ ስሜት ይጥፋልህ ሲባል ኢሉን ከሰማይ ላከልኝ ምለው በቃ በጣም ደስተኛ ነኝ ማለት እንደዚህ ባጭር ጊዜ እንትን ትላለህ ብዬ አላሰብኩም ነበርና በእርግጥ እኔ ምንም ያክል ጊዜ ቢሆን እጠብቅሃለሁ ታውቃለህ። ግን ደግሞ እንደዚህ ባጭር ሰዓት ለኔ ያለ ስሜት እንደዚህ ማለት አላውቅም። በጣም ደስተኛ ነኝ ከምንም በላይና ምን ልበልህ እኔ እንጃ። አሁን ምንድነው ታውቂያለሽ፣ አሁን ተመርጠሽ ነው የመጣሽው እዚህ ጋር። እኔ ማሰበው እንደዛ ከፈሰበት ልበል ብዬ ነው ትንሽ እዚህ ጋር አሁን ተመርጠሽ ነው የመጣሽው እኔን ለማስደሰት ማለት ነውና ብዙ ጊዜ እየተጨነቀ ያለነ ምናምን ሰው ነው መጥተሽ እንደዚህ ያሻለሽና አሁን ምን እየተሰማሽ ነው የሚለው ማወቅ ፈልጋለሁ። እንደዚህ ሰው ከሀዘን ወደ ደስታ ስለውጭ በጣም ደስታ ከመጠን በላይ እኔ ምን ብዬ ልንገር። በእርግጥ እኔ ሁሌም ከአጠገብ ሲሆን ደስተኛ ነኝ፣ ግን ደግሞ እንደ ዛሬ ደስተኛ ሆኜ አላውቅም። ምክንያቱም አንተ ለኔ ያለ ስሜት በጣም ተቀይሮ ስላየሁት ማለት ነው። እና በጣም ደስተኛ ነኝ ከምነግርህ በላይ እውነት። እኔም ፈልገን አንቺ አሁን እስኮ እንዴት ላይ ደስታ ሰጥሽኛል አይደል? እኔም አሁን ከኔ የምትፈልጊውን ነገር ሙሉ ለማድረግ ልጅ ነኝ ከዚህ በኋላ እውነት በል። ወይኔ ጥያቄ የለውም። አሁን እኔ የምናገረው ከልቤ ነው። ምክንያቱም እኔ አልፈልግምም እፈልጋለሁም ስል በምክንያት ነው አባል ገባሽ። ስለዚህ ሁሉም ነገር በቃ አሁን እፈልግሻለሁ ወይ ደግሞ ባንቺ ደስተኛ መሆኔን ሳታይሽ አንቺ የምትፈልጊውን ነገር መጠየቅ ትችያለሽ ከኔ ማለት ነው። ልጅ ስለዚህ እኔ ፍቅር አሁን ይኸውልሽ ይሁን ከዚህ በኋላ የምትፈልጊው ነገር አሁን እስከዛሬ አንቺ ነበርሽ ታገኝ ነበር ሁሉ ነገር ታገኝ ነበር። ከዚህ በኋላ ግን አንቺ የምትፈልጊውን ነገር እኔ መጠየቅ ትችያለሽ ከኔ የምታገኝም ይሆናል። ወይኔ በጣም ደስተኛ ነኝ አሁን። አመሰግናለሁ። እና ተመልካቾች እንግዲህ ያው ከኢሉ ጋር ያው እስካሁን ድረስ እንዳልኳችሁ ነው ቆንጆ ጊዜ ለማሳለፍ አልቻልንም። ምክንያቱም እኔም ካለሁበት ነገር አንፃር ማለት ነው። ከዚህ በኋላ ቆንጆ ጊዜ እንሳለፍ ይመስለኛል። ምክንያቱም በቃ ያለፈው ነገር አክትሟል አይደል? አዎ አክትሟል። ምንም ጥርጥር የለውም። ያለፈው ነገር ትተን ወደፊት ብቻ መራመድ አለብን። ወደፊት ደግሞ ስንራመድ ደግሞ አንዳንድ ወርቅም እንቁም ልናገኝ እንችላለን። አንደኛው ደግሞ ኢሉና ተገኝታለች። በቃ እንደዛ የምንቀጥለው ከዚህ በኋላ አይደል? አዎ ሻውን ሰርፕራይዝ ምንድነው? በጣም ጓጉቼ ሰርፕራይዝ ትንሽ እናውራ። ሰርፕራይዝ አገባች በጣም ጓጉ ከምሬ ነው። እና እሺ ችግር የለም ሰርፕራይዝ ምናምን ስላሽኝ አይምሪያውን ሄዶብኛል። ምክንያቱም ከዚህ ቤት እኔ ሰርፕራይዝ ይባል ነገር አላውቅም። በድሮ ታሪክ እንግዲህ እኔ ሰርፕራይዝ ሰጡኝ አያውቅም። እኔ ተብሎ የሰጠኝ ነገር የለም። እንግዲህ አንድ ወቴ የሆነ ነገር ሊኖር ይችላል አላውቅም፣ ግን ይሄን አለም ትብሎኝም አያውቅምና አሁን ላይ ሰርፕራይዝ ሰጥኝ ገና ካሁኑ ጓጓ ይፈልገኝ። መጓጓት ብቻ ነው ወይስ የሆነ ሰርፕራይዝ ሲባል ደስተኛ የሚያደርግህ ነገር ማለት ደስተኛ ያደርጋል? ሲጀምር ሰርፕራይዝ ሆኛለሁ። አሁን አንቺ መጣሽ እንደዚህ አምሮብሽ ተውበሽ መጣሽልኝ እንግዲህ ፍቅር እና ኢሉዬ አሁን ማለት ነው ቆንጆ ጊዜ ነው ዛሬ። ያው እንግዲህ ሰርፕራይዝ ታሽኝ አይምሮ ዘይዶብኛል። አሁን እስቲ እሺ ምንቴ ከዛ በፊት ግን ማለት ነው ምንም ነገር ጠይቂ ብላኛላ። ኧረ በስመ አብ ምን ችግር አለው እናትዬ ጠይቂ። ምንድን ነው የምትፈልጊው? እንዴት ነው ማለት አሁን ለሳምሪ ያለ ስሜት አረስታታል ግን ሙሉ በሙሉ እስኪ ንገረኝ። ጭራሽ ማሰብ አይደለም። አይ ቆይ ላውራሽ ተራች ብዬ አሁን ምን ታውቂያለሽ? አሁን ያለውን ነገር እንዲህ ነው አይደልሽ? አሁን አንድ ማውቀው ነገር ቆንጆ ጊዜ ያሳለፍኩ መሆኑን ነው። ረስታትን ምናምን 3 አመት ሙሉ የነበረ ፍቅር ስለነበረ አሁን ላይ በአንዲት ለመርሳት ነው አላስብ አይምሮዬንም አላስጨንቀውም። በአንዴ ያዘኝ አላስጨንቀውም። ግን ቀስ በቀስ በተለይ ደግሞ ካንቺ ጋር እንደዚህ በተደጋጋሚ ነገሩ ማድረግ ከሆነ ካንቺ ጋር ደግሞ ቆንጆ ጊዜ ማሳለፍ ከሆነ ሜቢ ደግሞ ካንቺ ጋር የበለጠ ፍቅር ይዞኝ ደግሞ ካንቺ ጋርም ቆንጆ ጊዜ እንዲሁም ደግሞ ማገባሽ ከሆነ ሳክቶሊ ማገባሽ ከሆነ ካንቺ ጋርም ልጅ መውለድ ከሆነ አይታወቅም እኮ ለምን እንደው ታውቃለህ ይሄን ጥያቄ ያነሳሁት በሰዓት በእርግጥ ይሄን ጥያቄ ማንሳት አልነበረብኝም። ግን በቃ በጣም ደስተኛ መሆን እፈልጋለሁ። እንደዚህ ብትረሳት በጣም ደስ ይለኛል። ግን ደግሞ ግዴታ አሁን ላይ አላስገድድህም። በእርግጥ በአንድ እርሳት ብዬም አላስገድድም። ግን ደግሞ በቃ ዝግጁ መሆን ብቻ ለኔ በቂ ነው። እሷን ለመርሳት ዝግጁ መሆን ራሱ በጣም ዝግጁ ነኝ። እኔ በጣም ዝግጁ ነኝ። ለዛም ነው ካንቺ ጋር በጣም መሆን እንፈልገው።
አባይ ገባሽ? አንቺን ለጊዜያዊነት አይደለም ፈልገው አባይ ልጅ ካንቺ ጋር ዛሬ ደስ ብለኝ በቃ ምናምን አይደለም ነገር ደስ ይገሙ ይፈልጋሉ ካንቺ ጋር አይ ብቻ እንኳን አወቅ ማለት እሷ ላንተ እንደማትገባ ጥሩ ሰው እንዳልነበረች አይታል የምታደርጋቸው ነገሮች በራሱ በቃ ላንተ የምትገባ ሰው አልነበረችም እና ይሄን ማወቅ በራሱ ለኔ በጣም ትልቅ ነገር ነውና ከዚህ በኋላ ደግሞ በጣም ጥሩ ጊዜ እናሳልፋለን። እኔ እንጃ በጣም ጥሩ ህይወት ይኖረናል። እንጋባለን፣ ልጆች ይኖርናል። ከምር ካንቺ ጋር ያሳለፍኩት ህይወት አሁን ላይ ሊቆጨኝ ይችላል ምናልባት ምክንያቱም ኮምፎርታብል በቃ ምንም ጫና የለበት ህይወት ታውቂያለሽ። እኔ ይሄን ህይወት ነበር ስመኘው ደስ የሚል ማለት ቀለል ያለ ህይወት ደስ ይላል እኮ የምር ስፈልገው የነበረው ይሄ ነበር ከምር እሺ አልተሳካልኝም እስከዛሬ ነበር ያው ፈጣሪ መምጫ የተጠቀመና አንቺን ያመጣኝ ብዬ ማስበው ነሽ ተመልካቾች እስቲ ሀሳብ አስተያየታችሁ ምናምን ኮሜንት ላይ እስቲ ያሳፈራችሁልኝ ማለት እስቲ ደስታችሁ ማለት እኔ የምትወዱኝ ከሆነ ደስታ የምትፈልጉት ከሆነ ደስታ የመጣች ማለት እቺ መሰለሽ ውብ ቆንጆ የምትናስቡት እኔ እሷ የምትመስል ልጅ አሁን እኔ ሲኖረኝ ማለት ነው ቆንጆ የሆነ ልጅ እንውልድና ማሳደጋችን አይቀርም። ምክንያቱም ከሷ ጋር ሁሉም ነገር የቀቃ ጨዋታ አይደለም። ከሷ ጋር ላይፍ ነው እያለፈ ያለው አባለች ደስታ ከተንቀጥታ አሁን ገና ፍቅረኛም ገና አሁንም ገና ከዚህ በኋላ እንደምን ምንም ተስፋ አለኝ። ደግሞ ያኔ ደግሞ ብዙ ነገር ምናሰብ አሁን ስለመጋባት ነው እያወራን ያለ ነው። ስለመጋባት ልጅ ስለመወድ ይሄን ነገር ለማሰብ ከሳምሪ ጋር 3 አመት መጠበቅ ነበረብኝ። 3 አመት ሙሉ አሁንስ ሳምሪ ያሰጠችኝን ህይወት ነው አሁን ባንድ ያለው እንደዚህ ደስተኛ ኮንኩኝ በጣም ቆይቻለሁ። ከሳምሪ ጋር አላውቅም መቼ እንደምኩኝ ማስታወስ ይከብደኛል። መቼ ሰርፕራይዝ ታገኝ እንደፈለገችው ታስብ ግሬ ገባኛል። አባዬ ፍቅር ላንተ የማይገባው ነው ሳይሆን እሷ ላንተ የማትገባ ሰው ስለነበረች ነው እንጂ ላንተ ይሄ የማይገባ ህይወት ነው አልነበረም። ግን ታውቃለህ ዓለም መገጣጠም ነገር ነበር። ብዙ ተፋሽ ቀያንቺ ሻውኔት ይኸው መጥቻለሁ ጠፍተሽብኝ የነበረው ነው። እንደዚህ አይነት ህይወት ነበር ስመኝ የነበረውና በጣም ደስተኛ ነኝ አንተን በማግኘቴ። ጥሩ ህይወት ይኖረናል ከምንም በላይ በጣም ደስተኛ ነኝ። የምር ደስተኛ ነኝ በጣም ተመልካቾቼ በጣም ደስ ይላል። አሁን በቃ አለሚ እውነቴ ነው ከልቤ በቃ ደስተኛ ሆኛለሁ። ከልቤ ምንም ጥርጥር የለውም ማለት ነው። ብቻ እስኪ ግን አሁን ስላንቺ አንዳንድ ነገሮችን ማወቅ ፈልገው አንዳንዴ ግን እስቲ ንገሪኝ እስቲ አሁን አብደም ይታወቃው ሁሌ ነገር ይቀርልኝ አትመልስልኝ። እኔ አንተ ነኝ አሁን ላይ አንተ ነኝ። ጥሩ ህይወት ይኖረናል። ለወደፊት የምናደርጋቸውን ነገሮች እንጂ ስላለፈው ነገር ባናወራስ የምር ምን ያደርጋል ስለ ደስተኛ ያደርገን ማለት ደስተኛ ሆኖ ለመኖር ያለፈውን ነገር ረስቶ ወደፊት አፈጋ ምን ነገሮች ማድረግ እንዳለብን ታውቃለህ። አሁን ላይ ሁሉ ነገር ሙሉ ነው። ምንም የሚቸግረን ነገር የለም። ገንዘብም አለን፣ ሁሉ ነገር አለን፣ ጥሩ ስራ አለን። ስለዚህ በቃ ለወደፊት ምን ማድረግ እንዳለብን እቅዶችን ማውጣት የት ሄደን መዝናናት እንዳለብን ምናምን ስለነዚህ ነገሮች ብናወራ ደስ ይለኛል እንጂ አታንሳብኝ ካልሽኝማ ስለ ደስተኛ አድርገን ብዬ አስባለሁ። የምር በቃ አንቺ ትናደጂ ነው የሚከፈኝ አሁን በቃ እኔ ለአንዴም እንዲከፋሽ አልፈልግም። እሺ አንዴም እንዳትከፍብኝ አንቺ አታንሳብኝ ካልሽኝ እኔ አታንሳብኝ ምን ያም ቢበቃ ራስሽን ተገለጽሽልም ብዬ አስቤ ነው እንጂ አሁን እኔ አሁን ጥያቄ ነው። አይ በርግጥ ምንም የሚደበቅ ነገር እንዲኖርም አልፈልግም። ቀስ በቀስ እናወራቸዋለን ሁሉ ነገር ማለት አንቺ እኔ አሁን ምን አድርጌ ነው አንቺ በቃ የሰጠኝ አንቺን ያገኘሁት ምን ባደርግ ነው? ከምር ይምሽ ከምር ምን ተፈጥሮ ነው ከአንቺ ጋር አብሬ እንደሆን የታዘዝኩት? ከምር እንኳን ምንትሽ ከምር በጣም ደስ ብሎኛል። ብቻ ዋና ነገር ፈጣሪ እንኳን ደስተኛ ሆንክ። በቃ ሙሉ ውስጥ ላይ ያለውን ጭንቀት አጥፍተህ ደስተኛ ልትሆን ብቻ ነው የምፈልገው። በቃ ከዚህ በኋላ ደስተኛ ህይወት ይመቸኛል ካንቺ ጋር ጨዋታ አይጥመኝም እጠላለሁ ዝምታን በያናግሪኝ አንደበትሽ ይልመድ እንድንዋደድ አንደኛዬ የልቤ መድረሻ እና ረሳን ሰርፕራይዝ ታሽታል ሰርፕራይዝ ካሜራማን ጋር ጭራሽ ካሜራማን ጋር
እሺ ተቀበይኝ ችግር የለም ካሜራ ቆም እኔ ግራ ገባኝ እኮ ከካሜራማን ጋር በመተባበር ተደብቆ ነው የሚመጣው ጭራሽ ችግር አላየሁም አይን ላስጨፍነው እንዴ ገምት ምን ሊሆን ይችላል እስቲ እንጃ አላውቅም ልብሽን ነው በቃ የሆነ ነገር ቀን ልብሽን ነው እኔ እንጃ ምን ይሆናል አላውቅም ልቤንማ አንዴ ሰጥቻለሁ ስንት ልስጥ ይሄ ደግሞ ቆንጆ ነገር ምንድን ነው ይገባል እንዴ ይሄ ላይ ነው አዎ ደስ አለ ቆይ ማለት እንዴ ያሰብሽ ማለት ይሄ ላንተ በጣም ትንሽ ነገር ነው ተመልካቾች ምን እንዳገኘ ተመልከቱ ምንድን ያገኘው ተመልከቱ ምንድን ያገኘሁት አይፎን አሽኛው ምንድነው ወይ በቃ ምንድን ነው ያው ምንድን ከኔ የምትፈልጊው ነገር ብቻ ነገር ይሄ ቅራት ተደስናችሁ ይምጣ ተመልካቾች ያላችሁ ትንሽ ነገር ነው የምር እንዴ እዩት ቀላል አድርጋ እንከመተኝ ነገር እዩት ቀላል አድርጋ እኮ ቀላል የምር ቀላል እሺ በጣም ሞዲሽ ላጣሽ አልፈልግም ከዚህ በኋላሽ እኔስ ከዚህ በኋላ ከምር አታጣኝም እንዴ አይፎን ይሻለው እንኳን ደስ አላችሁ ከዚህ በኋላ ቪዲዮአችን ብዥ ምንም አይልባችሁም በቃ ካልጠራባችሁ በቃ እኔን ጠይቁኝ ከዚህ በኋላ ምንድነው እንዴት አልገባኝም እንዴት አሰብሽ ንገረኝ ቆይ በቃ ማለት ጥሩ ስልክ ስላልነበረ አሰብኩትና ይሄ እኮ ቀላል ነው እንዴ ደስተኛ ሆነ በማየት በጣም ደስተኛ ነኝ እኔ እኮ አንድ አበባ በቂ ነው ለማለት መስጠት አንድ አበባ በቂ ነው አንድ ፍሬቻ አንድ በቂ ነው ግን አይፎን ሰጠኝ ታናሽ እኔ ሞሮ በቃ እንደዚህ የሞሮ በቃ ዛሬ ከሊያ ከምን የምር በጣም ተደሰተ አይፎን እኮ ነው ወይኔ የኔ ፍቅር ይሄ እኮ አንተ በጣም ትንሽ ነገር ነው ይገባሃል ደግሞ እኔ በቃ ከምራው የተናገረው ነገር ተከለ አንቺን አግብቼ መኖር ነው ፈልገው ከምትነግርሽ ማለት ነው እንዴ ንገረኝ ደግሞ ብናፈጥነው ደስ ይለኛል በጣም ደስ ይላል እንደውም ይሄን ቀበቶ አቆመና በሱ አይፎን በዚህ አይፎን ጋር በእናትህ አይ ደስ ይላል ማለት ተመልካቾቼ ምን እንዳገኘ ተመልካቾች አይፎን ምንም በቃ እኔ ማሳሽ ብቻ በቂ ነው ጊፍትም ከምሪን እስከ ዛሬ አንድም ቀንም ከሳምሪ ጋር ሰው አይቅም በቃ ስለዚህ ነገር ትልቅ ነገር በጣም ትልቅ ነገር ነው ለኔ ሁላ ነገር አይ ላንተ በጣም ትንሽ ነገር ነው የምር በላይ ቀዳርጋ ምትይሰጥ እንግዲህ ከግብት እኮ ለኔ እኮ ያ ነገር እኮ ነው ይሄ ማለት አልገባችሁም ይሄ ማለት እኔ ይሄኛው አንድ አመት ሙሉ ተቀጥሬ ብሰራ 10,000 ብር አላገኘውም ነው ብላችሁ በቃ ይገራቆኝ ተቀበለ ይሄ ትንሽ ገራገባል ብቻ ላይወጥም ቆንጆ ቀን ሰልፈው ተመልካቾቼ በጣም ጥሩ ይሄ ምን በቃ እሺ ምን ይሻለኛል ያው ምን ላድርግሽ እሺ ያው እሺ ተመልካቾቼ በቃ ምንም ማድረግ አልችልም እኔ ፕሮግራም ልዝጋላችሁ ብዬ በቃ እሺ የምታችሁ ነገር ካለሽ በይልኝ እኔ ምንም በቃ አፊት ታስቀር አንተና ጥሩ ጊዜ እናሳልፍ ተመልካቾቼ ጋር ከዚህ ጋር እናቆምና ደስተኛ ስለሆንክ በጣም ደስ ብሎኛል በጣም ደስ ብሎኛል እና ደግሞ አንድ ነገር ማለት ነው ምንድነው ማለት በቃ እሷ ጋር ያለው የነበሩ ጓደኞች ማን ነበር ባለፈው የነበረው ማለት በቃ ቤካን አሁን ላይ ጥሩ አስተሳሰብ የላቸውም እናንተና ለኔ ታውቃለህ ማለት ነው ጃውን እኮ አንቺ ማይወድሽ እኮ ከኔ ጋር ስለሆነሽ ነው ስለዚህ ምንም ማረጋችን ማለት አላዩማ ያለንን ፍቅር ያንተን ደስታ ያለውን ነገር እያዩ አይደለምና ከነሱ ብትርቅ በጣም ደስ ይለኛል
ማለት ደስታን ለማግኘት እንዲህ ከሆነ ደስተኛ ነገር ለማሳለፍ ፕሊስ በቃ ከነሱ ራቅ። ካንቺ ምንም አንቺን ካስደሰተ ምንም ነገር ነው ማድረግ ምንም ማለት ችግር የለብኝም። እሺ እናቴ ተመልካቾች እንግዲህ እንደዚህ እያደረግን ቆንጆ ሁኔታ በጣም ቆንጆ ቀን ከመጀመሪያው ነግሬያችኋለሁ። አዲስ ነገር አለ ካላችሁ ደስታ ነው ማለት ነው። ድሮ አዲስ ነገር ካለ እዛ አዘን እዚህ ደስታ ነው። ስለዚህ ተመልካቾች ዛሬ አዘን ነው፣ አክላይም ደስታ ነበረ። ያው የደስታው ደግሞ አንድ መገለጫ ነበር። ተመልካቾች ሰጠኛለች በጣም ነው ኮላንተ ትንሽ ነገር ነው የምር በቃ ሰው ስትወዱት ታፈቅሩ እንደዚህ ከምር ምንም እኔ ጋር ምንም ፈልግ አይደለም። ችግር ተወብኝ ባለ ገባችሁ። ስለዚህ ከዚህ በኋላ ይቀጥላል። ከሷ ጋር ከሆንኩኝ ሁሉም ነገር እንደሚቀጥል አውቃለሁ። ሶ እንደዛ እያለ ይቀጥላል። ከሰው ደግሞ ከሷ ጋር በቆንጆ ነገር የምንገናኝ እስከ ቀጣይ እስከምንገኝ ድረስ ከኛ ጋር እናንተ አብራችሁን ቆዩ። ያው ለቪዲዮ ደግሞ አዲስ ከሆናችሁ ምናምን ነገር ላይክ፣ ሼር፣ ሰብስክራይብ አድርጉ። ምናምን ቻናሉን ከፍ አድርጉት። ኮሜንት ላይ ማሳብ አስተያየታችሁን ጻፉልን። ቀጣይ ቪዲዮ እስክንገኝ ድረስ እናንተም ቸር ቆዩልን። እናመሰግናለን።